በ2.7 ሚሊዮን ብር ብቻ። ይሄ ሙሉ ዋጋ ነው፣ ቅድመ ክፍያ አይደለም። መሃል መገናኛ ላይ ቤት ማግኘት እንደምትችሉ ታውቃላችሁ። እንደዚህ አይነት ኦፈር ለየትኛውም ሳይቶቻችን ላይ ሰተን አናውቅም። ስቱዲዮ 32 ካሬ ያልኳችሁ ጠቅላላ ዋጋው 2,700,000 ብር ብቻ ነው ማለት ነው። ባለ አንድ መኝታው ደግሞ 60 ካሬው 4,800,000 ይሆናል ማለት ነው። ባለ ሁለት መኝታው ደግሞ 90 ካሬው ጠቅላላ ዋጋው 7,300,000 ይሆናል። ባለ 3 መኝታው ደግሞ 112 ካሬው ጠቅላላ ዋጋው 9,100,000 ብር ይሆናል ማለት ነው። በ2.7 ሚሊዮን ብር ብቻ። ይሄ ሙሉ ዋጋ ነው፣ ቅድመ ክፍያ አይደለም። መሃል መገናኛ ላይ ቤት ማግኘት እንደምትችሉ ታውቃላችሁ። ዛሬ እንግዲህ ሙሉ ስላከፋፈሉ፣ ስለ ቤቶቹ፣ ቦታው የት እንደሚገኝ በዚህ ቪዲዮ አስረዳችኋለሁ ማለት ነው። አዲስ ነገር ነው፣ ጠብቁኝ። ቀደም ባለው ቪዲዮ እንደተናገርኩትኝ ቴምር አዲስ ሳይት አውጥቷል። እንደምታዩኝ ያለሁት መገናኛ ዲያስፖራ አደባባይ ፊት ለፊት ነው ማለት ነው። ወይም ደግሞ እዚህ ጋር እንደሚታያችሁ ክፍለ ከተማው ፊት ለፊት ነው ያለሁት ማለት ነው። እዚህ ሳይት ላይ ከሱ ፊት ለፊት ሳይት ላይ ከ32 ካሬ እስከ 145 ካሬ የሚደርስ ሙሉ በሙሉ መኖሪያ የሆነ ህንጻ አውጥቷል ቴምር ማለት ነው። እዚህ ላይ ከሌሎች ሳይቶች እንደሚለየው ስቱዲዮ እስካሁን ድረስ አውጥተን አናውቅም። ከስቱዲዮ አነስ ያለ ካሬ ለምትፈልጉ ደንበኞች ጀምሮ ትልልቅ ካሬዎችን ለቤተሰብ ሰፋ ላለ መኖሪያ ለምትፈልጉ ደንበኞች ለእናንተም አንድ ላይ አውጥተንላችኋል ማለት ነው። 32 ካሬ ለስቱዲዮ፣ 60 ካሬ ለባለ አንድ መኝታ ቤት፣ 90 ካሬ ለባለ ሁለት መኝታ ቤት እና ከ112 እስከ 145 ድረስ ለባለ 3 መኝታ አውጥተናል ማለት ነው። እዚህኛው ሳይታችን ላይ ደግሞ ለየት ያለ ነገር ምንድነው ያመጣችሁት ብላችሁ ከጠየቃችሁን ከዚህ ቀደም እንደዚህ አይነት ኦፈር ለየትኛውም ሳይቶቻችን ላይ ሰተን አናውቅም። 40/60 የሚባል ኦፈር አምጥተናል። 40/60 ማለት ዲስካውንት አይደለም። በነገራችን ላይ 40%ን አሁን ላይ ደንበኞች ይክፈሉንና 60%ን ቤቱን ከተረከቡ በኋላ እንዲከፍሉን ያስቀመጥ ማለት። አሁን ለምሳሌ የስቱዲዮ ላይ ብንሄድ 4,100,000 ነው ጠቅላላ ዋጋው ማለት ነው። 40%ቱ ደግሞ 1,100,000 አካባቢ ነው። ቀሪውን ክፍያ 60%ን ማለት ነው ቤቱን ከ3 አመት በኋላ ስትረከቡት ነው የምትከፍሉት ማለት ነው። ወደ ባለ አንድ መኝታው ደግሞ ስንመጣ 60 ካሬ ነው 7,500,000 ነው ጠቅላላ ዋጋው ማለት ነው። 40%ቱ ደግሞ 3 ሚሊዮን ነው የሚሆነው ማለት። ከዛ 60%ን ወይም ደግሞ 4,500,000 ብሩን ቤቱን ስትረከቡት ከፍላላችሁ ማለት ነው። ባለ ሁለት መኝታው ደግሞ 90 ካሬ አለን ጠቅላላ ዋጋው 11,200,000 ነው። 40%ቱ 4,500,000 ይሆናል። ስለዚህ አሁንም እንደተለመደው 60%ን ቤቱን ስትረከቡ ትከፍላላችሁ ማለት ነው። ባለ 3 መኝታ ደግሞ በ112 ካሬ ጀምሮ እስከ 145 ካሬ ድረስ አቅርበናል። ለምሳሌ የ112 ካሬውን ብናይ ጠቅላላ ዋጋው 14 ሚሊዮን ነው የሚመጣው ማለት ነው። ከዛ 40%ቱ ደግሞ 5,600,000 ይመጣል ማለት ነው። ስለዚህ እንደተለመደው 60%ን ቤቱን ስትረከቡ እስከዛ ድረስ ምንም አይነት ክፍያ አንጠይቃችሁ ማለት ነው። ቤቱን ስትረከቡ ያኔ አይታችሁ የቆመውን ቤታችሁ ምን ብላችሁ ገምግማችሁ ያኔ 60%ን ትከፍላላችሁ ማለት ነው። ሁለተኛው አከፋፈል ደግሞ ምን ይመስላል? 100% አሁን መክፈል ለሚፈልጉ ደንበኞች ይኖራሉ፣ ካሽ አሁን ላይ ያላቸው ማለት ነው። ለነሱ ደግሞ 100% ሲከፍሉ 35%ን ኦፍ ነው የምናደርገው። ይሄ በጣም ትልቅ ዲስካውንት ነው። አሁን ለምሳሌ ስቱዲዮ 32 ካሬ ያልኳችሁ ጠቅላላ ዋጋው 2,700,000 ብር ብቻ ነው ማለት ነው። አሁን ላይ 2,700,000 ብሩን ከከፈላችሁ ከዛ ቀሪውን ምንም አይነት ፔመንት ከዚህ በኋላ አትጠየቁም። ልክ ቤቱ ሲያልቅላችሁ መታችሁ መረከብ ብቻ ነው ማለት ነው። ባለ አንድ መኝታው ደግሞ 60 ካሬው ጠቅላላ ዋጋው 4,800,000 ይሆናል ማለት ነው። ባለ ሁለት መኝታው ደግሞ 90 ካሬው ጠቅላላ ዋጋው 7,300,000 ይሆናል። ባለ 3 መኝታው ደግሞ 112 ካሬው ጠቅላላ ዋጋው 9,100,000 ብር ይሆናል ማለት ነው። ይሄ ኦፈር ሙሉ ክፍያውን አሁን ላይ ልክፈላችሁ ለሚለው ደንበኛ ነው ማለት ነው። እሺ ሶስተኛው አከፋፈል ደግሞ ምን ይመስላል? አሁን ላይ በቂ ካሽ ለሌላችሁ ደንበኞቻችን እናንተንም አረሳናችሁም። ቅድመ ክፍያውን 20% ብቻ መክፈል ትችላላችሁ። አሁን ለምሳሌ ስቱዲዮ ለምትፈልጉ ደንበኞቻችን 800,000 20% ቅድመ ክፍያ መክፈል ትችላላችሁ። ባለ አንድ መኝታ ለምትፈልጉ ደግሞ 1,500,000 ብር ይሆናል ማለት ነው። ባለ ሁለት መኝታ 2,200,000 ብር ይሆናል። ባለ 3 መኝታ ደግሞ 2,800,000 ብር ይሆናል ማለት ነው። ቀሪውን 80% ታዲያ እንዴት ነው የምከፍለው ላላችሁ
እኛ ጋር እንደተለመደው ፕሮግረስ ቤዝድ ብቻ ነው አከፋፈላችን ማለት ነው። ስለዚህ 80% የተለያየ ፕሮግረስ ይወጣላችኋል። አሁን ለምሳሌ ሁለተኛ ክፍያ የምትከፍሉበት፣ ሶስተኛ ክፍያ የምትከፍሉበት ፕሮግረስ አሁን ለምሳሌ ቁፋሮ ሲጠናቀቅ 5% ከፍላላችሁ ከተባለ ቁፋሮን ሲጠናቀቅ 5% እየከፈላችሁ እስከ መጨረሻው ቤቱ እስከሚጠናቀቅበት እስካለ ድረስ 80%ን ከፍላችሁ ታጠናቀቃላችሁ ማለት ነው። እዚሁም ደግሞ ሳር ቤት ቴምር ተነስቶ ሳር ቤትን ሳታነሱ እንዴት ነው ምዘጊው እንዳትሉኝ፣ ሳር ቤት ላይም አዲስ ሳይት አውጥተናል። ከአደባባዩ ፊት ለፊት ማለት ነው። ወይም ደግሞ ከአዳምስ ህንጻ አጠገብ የምታውቁት ከሆነ እዛ ጋር ሱቆችም እንደዚሁም ደግሞ አፓርትመንት ከባለ 1 እስከ ባለ 3 መኝታ አውጥተናል ማለት ነው። ሱቆቹን ስናነሳ ከ2 ሚሊዮን ብር በነገራችን ላይ ከ2 ሚሊዮን ብር ጀምሮ ሱቆች አሉ። ጠቅላላ ዋጋቸውን ነው የምነግራችሁ። 900 ሺህ ብር ቅድመ ክፍያ ከፍላችሁ ማለት ነው። ሶ ግራውንድ ላይ ራሱ 3 ሚሊዮን 200 ሺህ ብር ጠቅላላ ዋጋ ራሱ ያላቸው ሱቆች አሉና በተለያየ ኦፕሽን ሱቆችን እንደዛ ማግኘት ትችላላችሁ ማለት ነው። መኖሪያ ቤት ደግሞ ከፈለጋችሁ ባለ 1 መኝታ 76 ካሬ አለ። አሁን ለምሳሌ ጠቅላላ ዋጋው የሚሆነው 9 ሚሊዮን 500 ሺህ ብር ነው። ሶ ቅድመ ክፍያው 20% ነው እንደተለመደው 1 ሚሊዮን 900 ሺህ ብር ይሆናል ማለት ነው። ሶ ባለ 2 መኝታ ደግሞ በ100 ካሬ አለ። 100 ካሬ ማለት ጠቅላላ ዋጋው 12 ሚሊዮን 500 ሺህ ነው የሚመጣው ማለት ነው። ቅድመ ክፍያው 2 ሚሊዮን 600 ሺህ ይሆናል ማለት ነው። ባለ 3 መኝታውን ካየነው ደግሞ 136 ካሬ አለ። 136 ካሬው 17 ሚሊዮን ይመጣል። ቅድመ ክፍያው ደግሞ 3 ሚሊዮን 400 ሺህ ብር ይመጣል ማለት ነው። እንደተለመደው እዚህ ላይ 100% ለሚከፍሉ ደንበኞቻችን የ30% ዲስካውንት አለው ማለት ነው። እሺ ቴምርን ደግሞ የሚለየው አንድ 3 ነገር ህይወት ጥቀሽ ካላችሁኝ ደግሞ የመጀመሪያው የምር ሪል ስቴት ላይ ከዚህ በኋላም ከኛ እንኳን ባትገዙ ከሌላ ሪል ስቴት ላይ ቼክ እንድታረጉት የምፈልገው ነገር አሁን ለምሳሌ የቴምርን የትኛው ሳይት ነው ታጥሮ ምንም አይነት ግንባታ ሳይደረግ ወይ ደግሞ ላይክ በ2 ወር ጊዜ ውስጥ ምንም አይነት የኮንስትራክሽን ፕሮግረስ ሳያሳይ የተቀመጠ ሳይት የምታውቁት ፒያሳ ብትሄዱ፣ ሳር ቤት ብትሄዱ፣ ጋርመንት ብትሄዱ፣ አያት ብትሄዱ የትኛውም ሳይቶቻችን ላይ ኦልሞስት ስትራክቸር ስራቸው አልቋል። በ1 አመት ከምናምን ውስጥ ማለት ነው። ፓርቲሽን ስራቸው አልቋል። ኦሬዲ እንዲያውም ወደ 1000 የሚሆኑ ቤቶችን ካርታቸውን ሬዲ አድርገን የሚቀጥለው አመት አጋማሽ ላይ የምናስረክባቸው ሳይቶች አሉ። ወደ ጋርመንት ያለውን ሳይት አሁን ላይ እንግዲህ ወደ ኋላ ሰርፕራይዝ እንድትሆኑ አሁን ላይ የምነግራችሁ ነገር የለም፣ ግን 1000 የሚሆኑ ሱቆችና አፓርትመንቶችን የምናስረክብባቸው ሁኔታዎች አሉ የሚቀጥለው አመት ላይ ማለት ነው። ስለዚህ ምንድነው አንደኛው እንድታዩት የምፈልገው ከቴምር ላይ የግንባታ ፍጥነት ምንም የማያጠያይቅ ሁኔታ ነው። እኛ አብዛኞቻችን ሳይቶቻችን ስንሸጥ 3 አመት ብለን ነው የምንሸጠው፣ ግን በ2 አመት ከ6 ወር ውስጥ ለማስረከብ ነው የምንሰራው ማለት ነው። ሁለተኛ እንድታዩት የምፈልገው ነገር ደግሞ ሎኬሽን። የትኛውም ቤት ላይ የትኛውም ሪል ስቴት ላይ ኢንቨስት ማድረግ ስትፈልጉ ሎኬሽን አብዛኛው ጊዜ ቴምር የሚሰራበትን ቦታዎች እዩ። በነገራችን ላይ ከኮሪደር ልማት ከተሰራበት ፊት ለፊት ከአደባባይ ፊት ለፊት በጣም አይንና ግንባር የሚባል በድሮ ቋንቋ ግንባር የሚባል ቦታዎች ላይ ነው ቴምር የሚይዘው። ስለዚህ በሎኬሽን ላይ አታሙትም። አሁን ለምሳሌ ሁሉም ሰው ሳር ቤት ላይ ገዛ ይችላል፣ ሁሉም ሰው ፒያሳ ላይ ገዛ ይችላል። ግን ይሁንኛ ጋርመንት ላይ አለን፣ አያት ላይ አለን፣ ተክለ ሃይማኖት አለን፣ ቡልጋሪያ አለን። ስለዚህ የትኛውም ቦታ ላይ ለሰዎች ኦፕሽን እንዲኖራቸው አድርገን ነው የምናስቀምጠው። በቃ አስገድደን ይሄ ቦታ ላይ ግዙ ብቻ የምንላቸው ነገር የለም። ስለዚህ ሎኬሽን የትኛውም ቦታ ላይ እንደ እንትን ነው የምታነሱት፣ እንደ አይነት የምታነሱበት ድርጅት ነው። ሶስተኛ ደግሞ ታማኝነት አለው። በኢትዮጵያ ብር ነው የሚያዋውለው። ምንም አይነት ዶላር ጭማሪ ንክክ የለውም እስከ 3 አመት ድረስ ማለት ነው። መጀመሪያው ነው ፕራይስ ኮስቱን ኤስቲሜት አድርጎ ዋጋ ሴት የሚያደርገው። ስለዚህ እስከ መጨረሻው ድረስ በተመሳሳይ ዋጋ ነው የምትገዙት ማለት ነው። እና ይሄ በጣም ጥሩ ድርጅትም ከሚያስብለው መካከል ነው። እሺ ታዲያ ደግሞ አሁን ለምሳሌ የመገናኛውን ሳይት ህይወት ለምንድን ነው የምትወጂው ካላችሁ በጣም በነገራችን ላይ ጫካ ፕሮጀክት ታውቃላችሁ፣ አዲሱ ቤተመንግስት ወደዚህ ኦልሞስት ትንሽ አለፍ እንዳላችሁ ነው የሚገኘው። ስለዚህ ወደፊት አሁን ለምሳሌ እነዚህ ኤምባሲ ቆንጽላዎች ምናምን ብዙ ጊዜ አይታችሁ ከሆነ ከቤተመንግስት አቅራቢያ የሆኑ ቦታዎች ላይ ቢሮአቸውን ምናምን የመክፈት ሁኔታ አላችሁ። ስለዚህ የዲፕሎማቶች መንደር ነው የሚሆነው። ብዙ ጊዜ ደግሞ ኢንቨስትመንት ስታስቡ ደግሞ አሁን ላይ ያለውንም አክቹአሊ ያለውንም ነገር ማየት አለባችሁ። ግን ኢን ዘ ፊውቸር ምንድነው የሚመጣው ብላችሁ ማሰብ አለባችሁ። ስለዚህ ጫካ ፕሮጀክት ኦልሬዲ አቅራቢያችን ላይ ከሆነ እዚህ አካባቢ ላይ የሚከፈቱትን ነገር አስቡ። ወደፊት ማን ሊከራያችሁ እንደሚችሉ ዲፕሎማቶች ናቸው የሚኖሩት ምናምን። ስለዚህ
ከዛ አንፃር በጣም ጥሩ ፊውቸር አለው። አቅራቢያው ላይ እስራኤል ኤምባሲ አለ፣ ቤልቪው ሆቴል አለ። ደግሞ እንደምታውቁት ወደ ቀበና አካባቢ እንግሊዝ ኤምባሲ አለ፣ ብዙ ኤምባሲዎች አሉ። ፕላስ ደግሞ አዋሳኝ የሆነች ቦታ ነች። ወደ ቦሌ ልውጣ ካላችሁ ኦልሞስት 1 ኪሎ ሜትር 2 ኪሎ ሜትር ርቀት ላይ ነው የሚገኘው። ወደ 4 ኪሎ ልውጣ ካላችሁ በጣም ቅርብ ነው። ሜክሲኮ ፒያሳ ልውጣ ካላችሁ፣ ወደዚህ ወደ አያት ልውጣ ካላችሁ ሴንተር የሆነ ቦታ ላይ ነው። መገናኛ ሳታልፉ የምትሄዱበት ቦታ የለም። ስለዚህ ቤት የምታስቡ እንደ መጀመሪያችሁ መግዛት የምትፈልጉ ለምሳሌ 32 ካሬ አነስ ያለ ካሬ ገዝታችሁ ወደፊት ማሳደግ የምትፈልጉ ከስተመሮች፣ ኢንቨስትመንት ማድረግ የምትፈልጉ 2 ቤድሩም 3 ቤድሩም መግዛት የምትፈልጉ ከስተመሮች ይሄ ለእናንተ በጣም ጥሩ አዋጭ የሆነ ኢንቨስትመንት ብዬ ነው ማስበው። ፕላስ ደግሞ 40% ኦፈሩ በቃ እኔ በጣም ከወደድኩት ነገር መካከል ነው። አሁን ለምሳሌ ያላችሁን ካሽ ሽጥት ማድረግ ማትፈልጉ 100% መክፈል ማትፈልጉ ከስተመሮች ዲስካውንት አግኝታችሁ አሁን ለምሳሌ 40% ለሚከፍል ሰው 10% ቅናሽ አለው። ያን ቅናሽ አግኝታችሁ ፕላስ ደግሞ ቀሪውን 60% ከግማሽ በላይ የሚሆነውን ክፍያ ቤቱን ስትረከቡ አድርጋችሁ ከዚህ በላይ ምንም የተሻለ ኦፈር የለም ብዬ አስባለሁ። ስለዚህ እንደነገርኳችሁ ይሄ ጥሩ ኦፈር እና ዲስካውንት የወጣው ለ10 ቤቶች ብቻ ነው። ይሄንን ቪዲዮ እንዳያችሁ ከታች ማስቀምጠው ስልክ አለ፣ በሱ ቶሎ ያላችሁ እየደወላችሁ ከዚህ ቤት ላይ መግዛት ትችላላችሁ ማለት ነው። ህይወት ነበርኩኝ ከቴምር ሪል ስቴት። አመሰግናለሁ።